ዶግማና ቀኑና የሚባል ነገር አለ ሴትዮ ብላለች ወገናችን ኮሜንት ላይ ይህንን ያለችው ባለፈ ይጠቅማችኋል ያልኩትን ሐሳብ ባካፈልኩበት ቪዲዮ ላይ ነው። አሁንም ዶግማና ቀኑና ማለት እንደሆነ ለማታውቁ እነግራችኋለሁኝ። ቀኑና ብሎ ማለት ህግ ወይም ስርዓት ሲሆን ዶግማ ማለት ደግሞ አዋጅ ማለት ነው። በተለያየ ዘመናት የተለያዩ የክርስትና ሃይማኖት አባቶች ቤተክርስቲያን ውስጥ የተለያዩ ቀኖናዎችን ማለትም ህግና ስርዓቶችን ያወጡና ህዝቡ እንዲተገብረው ወደ ህዝቡ ወጥተው ዶግማ ያደርጉታል ማለትም አዋጅ ያደርጉታል። በአዋጅ ከተነገረ በኋላ ህዝቡ ይተገብረዋል። ይህንን ሳመጣ እንደ ምሳሌ የኦርቶዶክስ የጋብቻ ስርዓቶችን፣ የኦርቶዶክስ አጽዋማቶችን፣ የኦርቶዶክስ ስግደቶችን ለምሳሌ እንደውም ኦርቶዶክስ ሰሞኑን መቋማ ከበሮና ጽናጽል የግሌ ነው የኦርቶዶክስ ነው ማንም አይነካብኝም ብላ የግል ቅርስ እንደሆነ በኢትዮጵያ ስታሳውጅ ያንን ምሳሌ አምጥቼላችኋለሁ። ኦኬ ያኒ የሃይማኖት አባቶቹ የኦርቶዶክስ ቤተክርስቲያን ሃይማኖት አባቶች የፈጠሩት ያመጡት የፈለሰፉት እስከሆነ ድረስ ያይዞታነቱ ለማን ነው? ለቤተክርስቲያኑቱ ነው በሚል ነው ያሳወጀችው። ያን ምሳሌ መጣሁላችሁ። በተደጋጋሚ የኢየሱስን ፈጣሪነት መጽሐፍ ቅዱስ አይፈትሹ ስንል የመቀኝነት የሚመስላችሁ ወይም ኢየሱስ ፈጣሪ አይደለም ስንል አልገባችሁ ላለ ኢየሱስ ፈጣሪ ነው የሚለው ነገር እንዴት ጀመረ እንዴት መጣ የሚለው እንዲገባችሁ ነው። በተለያየ ዘመናት የተለያዩ ክርስትና ሃይማኖት አባቶች የተለያዩ ቀኖናዎች ማለትም ህግና ስርዓቶችን ትምህርቶችን ወደ ህዝቡ ያመጡ እንደነበረ እንድትገነዘቡ ነው። ኦኬ ክርስቶስ ካረገ ከ325 ዓመት በኋላ አራተኛው ክፍለ ዘመን መጀመሪያ ላይ ኢየሱስ ክርስቶስ ዙሪያ ጸብ ተነሳ በክርስትና ሃይማኖት አባቶች መካከል ማለት ነው። ስለዚህ ጸባቸውን እንትን ለማስታረቅ ተሰበሰቡ። አንዱን አውግዘው አንዱን ትክክል አደረጉ። አንዱን ትክክል ሲያደርጉ ያን ኢየሱስ ፈጣሪ ነው የሚል ውሳኔ ላይ ደረሱ። ኢየሱስ ፈጣሪ ነው የሚል ውሳኔ ላይ የደረሱት የክርስትና ሃይማኖት አባቶች እንጂ የኢየሱስ ክርስቶስ ሐዋርያት ኢየሱስ ፈጣሪ ነው የሚል እምነት የላቸውም። ኢየሱስ ፈጣሪ ነው ብሎ ማለስተማሩ መጽሐፍ ቅዱስ ላይ የለም። ስለዚህ ዶግማ ቀኖና ብሎ ማለት 98% በሚል ሁኔታ መጽሐፍ ቅዱስን፣ ነብያትን፣ ሐዋርያትን መሰረት ያደረገ አይደለም። ኦኬ የሆነች ስም ነገር ብቻ ይዘው ነው ዶግማና ቀኖና ማለትም ህግና ስርዓት አዋጅ የሚያወጡት የሃይማኖቱ አባቶች። መንፈስ ቅዱስን ፈጣሪ ነው የሚለውም እንደዚሁ በ381 ቆስጠንጢኖስ ማለትም በአሁኗ ቱርክ ኢስታንቡል ላይ ተሰብስበው መንፈስ ቅዱስን ፈጣሪ እግዚአብሔር መንፈስ ቅዱስ ብለው ውሳኔ ያስተላለፉ። ድንግል ማርያምንም እንደዚሁ 430 ላይ ክርስቶስ ካረገ ከ430 በኋላ የፈጣሪ ናት የሚል እንደዚሁም ውሳኔ ያስተላለፉ። ስለዚህ ዶግማና ቀኖና ብሎ ማለት ይህ ነው። ከአባቶች ብቻ የተገኘ እንጂ ከሐዋርያቶቹ ትምህርት የተገኘ አይደለም። ለምሳሌ ኦርቶዶክስ አጽዋማት ጾም የምትለዋን ብቻ ነው ከመጽሐፍ ቅዱስ ያመጡት እንጂ የፍስርታ ጾም የለም መጽሐፍ ቅዱስ ላይ። የተለያዩ አጽዋማቶች መጽሐፍ ቅዱስ ላይ የሉም። ስግደቱ ሐዋርያቱ እንዴት እንደሰገዱ አልተቀመጠም። ኦርቶዶክስን ብቻ የሚመስል ስግደት ነው። በኦርቶዶክስ ቤተክርስቲያን ዶግማና ቀኖና ማለት እንደሆነ በዚህ መልኩ ከተረዳችሁ ዶግማንና ቀኖናን ከፈጣሪ ከነቢያት ከሐዋርያት መገኘት አለበት። አንዲትም ሽራፊ ሐሳብ ከሃይማኖት አባቶቹ መግባት የለበትም። የፈጣሪና የነቢያቱ የሐዋርያቱ አስተምሮ ይበቃል ነው እያልን ያለ ነው እኛ ሙስሊሞች ማለት ነው። ምን ይባላል በእስልምና? ይሄ ቢድዓ ማለትም ፈጠራ፣ ከሰዎች ፍልስፍና ከሰዎች የሐሳብ ፈጠራ የተገኘ እስከሆነ ድረስ ክልክል ነው። የፈለገ ሃይማኖት አባት የራሱን ሐሳብ ካኪሱ አውጥቶ ይሄው ዶግማ አድርጌላችኋለሁ ቀኖና አድርጌላችኋለሁ ካሁን በኋላ ተግብሩት ማለት አይችልም። ምክንያቱም ከአምላካችን አላህ ከነቢያችን ተገኝቷል። ያ በቃችን ነው እያልን ያለ ነው። ለዚህ ነው በተደጋጋሚ በእስልምና ቢዲዓ አስከፊ ነው እያልን ስለ ቢዲዓ ብዙ ጊዜ የምናስተምረው ለማለት ነው። የቢዲዓን አስከፊነት በተደጋጋሚ ስንነግር ቢዲዓ ማለት እንደሆነ ላልገባችሁ ሙስሊሞች የሥላሴን ታሪክ ተረዱ፣ ምን ደረጃ እንደደረሰ ማለት ነው። በነገራችን ላይ የክርስትና ሃይማኖት አባቶች 325 ላይ 381 ላይ እንግዲህ ኢየሱስን ፈጣሪ ለማድረግ መንፈስ ቅዱስን ፈጣሪ ለማድረግ ወይም ከዛ በኋላ ማርያምን የፈጣሪናት ለማድረግ ተስማምተው ከተስማሙ በኋላ ደግሞ ሌሎች ልዩነቶች ተነሱ። ይሄው ነው ሰው ያመጣው ነገር ሌላ ሰው ደግሞ ሐሳብ ይጨምርበታል፣ ይቀንስበታል። በሐሳቡ ላይ ያስማማ ይችላል። ከፈጣሪና ከነብያቱ ከተገኘ ያንን ቀጥታ ትቀበላለህ።
ምክንያቱም ያከሌ ሃይማኖት አባት ሐሳብ ወይም ያከሌ ዲያቆን ወይም መነኩሴ ወይም ቄስ ሐሳብ እስካልሆነ ድረስ ከፈጣሪና ከነቢያቱ ከሐዋርያቱ የተገኘ ነው ብለህ ትይዘዋለህ፣ ትተገብረዋለህ ማለት ነው። ስለዚህ ዶግማና ቃሉ ነው ማለት ይሄ ነው። ወይም ቢድአ ማለት እንደሆነ እንዲገባችሁ ያመጣሁት ላችሁ ሐሳብ ነው። ሸር አድርጉት።